ባል አጀንዳ አድርገን ሚዲያ ላይ እንዳናወራ መንግስት ሆን ብሎ የሰራት ሴራ ነች እንጂ ፋኖ ሙስሊም ጠል ሆኖ አይደለም። እኔ ራሴ እኮ ሙስሊም ነኝ። እኔ ሙስሊም ጠል ከሆነ ፋኖ የራሴ በቃ ትክክለኛ ሙስሊም ጠል ከሆነ ፋኖን አልደግፍም። ለምን እደግፋለሁ? በሃይማኖቴ ከመጣ ልደግፈው አልችልም። እንደዛ ከሆነ የጎጃም ፋኖ በእምነታችን ነው የምንዋጋው ሲል ለምን ውሸት ነው። አንነገር ነገር ሁልጊዜ ያንተ ውሸት ነው የሌላው እውነት ነው እያልክ የምታምነው ማነው የሌላው እውነት ነው የሚል ማነው? የጎጃም ፋኖ ሙስሊም በጎጃም በኩል ያለ ፋኖ በእምነታችን ነው የምንዋጋው እያለ ጆከር መጥቼ ጠይቄያለሁ። ቪዲዮን ከፍቼ አሳይቻለሁ። ማንኛውም ፋኖ ለመግለጫ የሰጠ ቪዲዮን ከፍቼ አሳይቻለሁ አይደለ? ቪዲዮ አይደለም የስልክ ቅጅ ነው የወጣው። የጎጃም ፋኖች ናቸው ገፍትላለው እኔ ጋር አለ። አሁንም ልከፍት እችላለሁ። በጎጃም በኩል ያለ ፋኖ ፋኖችን ለማጣላት ነው የምንዋጋው። ቆይ በመጀመሪያ ደረጃ አዳምጠኝ። እዚህ መካከል ላይ መግለጫ ሲሰጥ ሃይማኖታችንን መነካት የለበትም። አዎ የማንም ሃይማኖት መነካት የለበትም። ይሄን ሊልሽ ይችላል። ጆከር እና አብዱ አንድ ባንድ አንተ ትናንት እንደምቀልድበት ጊዜ ላይ አይደለም ያለ ነው። ወገናችን እያለቀ ነው። ጆከር እየቀለድኩ እኔ ሲሪየስ ነው እየጠየቅኩ ያለው። ኦሮሞ ሬቻን አዲስ አበባ ላይ አዳምጥ ጠየቀኝ አይደል? መልስልሃለሁ። አብዲ ልጠይቅህ፣ ኦሮሞ ሬቻን አዲስ አበባ ላይ ማክበሩ ምንድነው ክፋቱ? አይወርድ መልስልኝ። ምንድነው ክፋቱ? መስቀል ባህል እየተከበረበት አይደል? ኮንሰርት እየተዘጋጀ እየተቀበለ ሰው የፈለገውን ሃይማኖት ማራመድ ይችላል። ግን አንዱን ሃይማኖት እያንቋሸሸ የራሱን ሃይማኖት ከፍ የሚያደርግበት ምንም አይነት ምክንያት የቱ ጋ ነው ሃይማኖትን የሚያንቋሽሸው? በነፃነት ሃይማኖትን የሚያራምደውና የሚያጥፋፋው ሬቻ ላይ ሙስሊሙ ክርስቲያኑ እኮ ነው የሚሄደው አይደል እንዴ? እምነት አይደለም አምልኮ ነው። አምልኮ መሐመድ ሙስሊም እኮ ነው አይደል እንዴ? ጋይስ አዳምጥ። ስለዚህ እሱን መቃወም አለብህ። አንተን እያሸከመህ እኮ ነው ሆኖ ከአጅመር ስሬቻ ሄዶ እኮ ምንድነው? አንተ ትሰማለህ። ኔትወርክ አለ፣ ግን ጥያቄ ነው እየጠየቅ ያለው። መልስ እንመላለስ። የህፃን ልጅ ጨዋታ እንዳታረግ። ስልጤ እንደሆን ካውቃለሁ። ክልል ሰላም ነው። ሰርቆ ነው ሰላም ያደረገው። ሰርቆና ሰላም ተደማምጠን የምንነጋገር ከሆነ አንተ እናትና አባት በሰላም እየኖሩ እኔ ላይ መጣህ አፍህን ከፍታለሁ ሌላ ነገር ደም ላይ ቀልድ ያለው የምትል ከሆነ አንተ ላይ ቀልድብሃለሁ። ገባህ አይደለ? መጀመሪያ ተከባብረን ጥያቄ እንጠያቅ፣ እንነጋገር። አንተ እሬቻ መከበሩ ምን ችግር አለው አልክ አይደለ? አሸንዳ ባህል ነው ካልክ ኦኬ፣ ባህል ይሁንልህ። ስለ ጆሃር መሐመድ ይመለስበታል። ባህል ከሆነ የኛ ባህል ሲከበር አረንጓዴ ቢጫ ቀይ ይዞ የሚንቀሳቀስ ሰው አለ አዲስ አበባ ላይ? ሲጀመር አሸንዳ ላይ እኮ በግለሰብ ተዋቆ አሸንዳንቶ በግለሰብ ደረጃ እኔም እንዳንተ ሙስሊም ነኝ። ሙስሊም ባልሆን አንተ ስለ እስልምና ልትከራከር አትችልም ብለህ እኔ ልታሸክመኝ ትችላለህ። ትላንት ጎንደር ላይ እንደተፈጠረው የዛሬ 4 ዓመት እንደፈጠራችሁት ያንንም እኛንን አፋፋችሁን ብለን የሸኘናችሁ ዛሬም ያንን ነገር ለመፍጠርና ያን ለማሸከም ነው የሞከራችሁት። እሱ ነገር ሊሆን አይችልም። አንዳንድ ገረዶች አላችሁ እዚህ አማራው ናችሁ እናት አባቶቻችሁ እዛ እየተገደሉ እምነት ላይ ተወሽቃችሁ ሌላ ሆያው ይምጣ። ስለዚህ በግለሰብ ደረጃ ላንተ ጥያቄ የምጠይቀህ አረንጓዴ ቢጫ ቀይ ይዞ የሚንቀሳቀሳለ ነገር የቤት አማራ የወሎ ህዝብ የሰለጠነ ህዝብ ነው። ሁለቱንም ሃይማኖት አቻችሎ ቆይ እኔ እሱን ጥያቄ በሃይማኖት ሐሳብነት ይከበር። አሁን ጥያቄ ነው የጠየቀው። አንተ ጥያቄውን ብቻ በትክክል መልስልኝ እኮ ነው። ጥያቄውን ይመልስልኝ። አረንጓዴ ቢጫ ቀይ ይዞ የሚንቀሳቀስ ግለሰብ አለ ወይ አዲስ አበባ? የለም። ቴንኪው። አጀንዳ ሲከበር እህቶቻችን በገፍ በመቶ ሺዎች አውጥተው የያዙት አዳራሽ ላይ ፖሊስ ቁሞ ባንዲራቸውን እያቃጠለ እስር ቤት ሁሉ አልወረወራቸው? ትክክል። ለምንድን ነው ግን አድሎ የምታደርጉት? አቡሽ እኔ ያለው አይደለ እየጠየቅኩ ያለው ነገር እኮ እንደ ባህል ከወሰድከው እኮ አልኩ። እንደ ባህል ከወሰድከው አንተም እኮ ውስጥ የሚያውቀው ዛሬ ላይ እየተደረገ ያለው ብልጽግና እያደረገ ያለው ባዕድ አምልኮትንና የኦሮሞ የበላይነትን ነው እየገነባ ያለው። መከላከያ አለ ትላላችሁ። መከላከያ የፈረሰው እኮ የዛሬ 5 ዓመት እኮ
ዛሬ እያስጠበቀ ያለው የማንን ነው? የኦሮሞ የበላይነትን ነው። እንዴታው እንጂኛ እኮ ችግሩ ቀማሽ ሟቾቹ እኛ ነን። ምንም ቋንቋ የማይችል ደንቆሮ ገብቷል። የኛን እህቶች ክብር ያላቸው ከቤት የማይወጡ አንቺ ፋኖ ነሽ፣ አንቺ የፋኖ አንተ ፋኖ ነህ ተብሎ አባት እየታሰረ የፊጥኝ እስር ቤት እየተጣለ 5-6 እየሆነ አይደለ? ገና ለአቅመ መደፈር እንኳን ያልደረሰ እየተደፈረ ያለ ምን አይነት ቀልድ! መሀል አዲስ አበባ ላይ ምንድነች ተብላ ብሔሯ እየተጠየቀች ዛሬ አስፋልት ላይ አደባባይ ላይ ስትወጣ ምንድናት ተብላ ብሔሯ ተጠይቃ በፖሊስ ተገዳደል እየተደፈረች ያለ ባለስልጣን የሆኑ የኦሮሞ ባለጊዜዎች እየደፈሩ ያሉት የኛ እህቶች ዛሬ ስደት ዓለም ላይ አይደል ያሉት? በስራ ደረጃ በቢሮ ደረጃ እንደዚህ ታይታ ማታ ላይ በፓትሮል እየተወሰደች አይደል የምትደፈር? ለምንድን ነው ይሄን የምትክዱት? እሱን የካደ እኮ የለም። በእኔ በኩል እሱን እየካድኩ አይደለም። ስለዚህ ይሄ ሁሉ ሆኖ እያለ ዛሬ ሂጃብ ለብሳ ከመድረሳ እየወጣች እችማ ጥሩ ናት፣ ይቦች ጥሩ ናት። ማታ ታፍና አይደል የምትወሰደው? ይህ ሁሉ ድርጊት የሚደረገው እኮ መሀል አዲስ አበባ ላይ እናንተም ስልጤዎች አላችሁበት ላይ ግን እኛ ዛሬ ጦርነት ላይ ሆነን ዛሬ በዚህ ልክ እየተገደል እየሞትን ኮመንት አትዝጋው። ተው፣ ለምን ኮመንት ትዘጋላችሁ? ማነው ኮመንት የሚዘጋ? እኛ እኮ ኮመንትም እናነባል። ማንኛው ብሔር ነው ወገኖቻችንም እንዲያውቁ እንፈልጋለን። እንደዚህ አይነት ቁማር ይብቃችሁ። በቃ እኛ ይሄ ማንም ጠቅለል አድርገውና እኔ ጠቅለል አደረኩት። ማንም መጥቶ የምትሰጡንን ነገር ተቀብለን ሆያ ሆይ የምንል ሰው አይደለንም። ዛሬ ማን ነው የሚያስወጣኝ? አንተ ኦፍላ እዚህ ለማን ነው ስልጣን የሰጠው? ጫካ የገባበት መሰረታዊ ጥያቄው ምንድን ነው? እስኪ ንገረን። ኦፍላ እንዳያስወጡኝ ንገራቸው። እሺ አያስወጡኝ። ራስ መልሳለሁ። ምን አልከኝ ወንድሜ? ጫካ የገባው ይውጣ አድርጓ እንዴ? ፋኖ ለትግል የወጣበት መሰረታዊ ጥያቄው ምንድን ነው? ብሔር ምንድን ነው? አንተ እኔ አዲስ አበባ ልጅ ነኝ። አዲስ አበባ ልጅ ብሔር አለ። አዲስ አበባ ልጅ ብለህ እኔ ልሸውደኝ አትችልም። የአዲስ አበባ ልጅ ብሔር የለውም። የአዲስ አበባ ልጅ ብሔር ከሌለ ለአንተ መልስ አልሰጠህም። የአዲስ አበባ ልጅ ከኛ በላይ የከተማ ልጅ የአዲስ አበባ ልጅ ብሔር ከሌለ ኦሮሞ እናውራ። ነጥቡ ላይ እናውራ እባክህ አቡሻ። እኔ አንድ ነገር ልበል። የአዲስ አበባ ልጅ ነው ትላለህ እንዳለቅላቅ ኦሮሞነት የተበላበት ዕቁብ ነው። ኦሮሞ ነው ብለህ መተህ ገብተህ እኔ ጋር ተነጋገር። ፈትፍጬዋለሁ። እኔም የአዲስ አበባ ልጅ ነኝ፣ ግን አምሃራ ነኝ። ይሄ እኮ የተበላበት ዕቁብ እኮ። እኔ ግራ የሚገባኝ ግን አቡሽ ስልጤዎች ምንድነው ከአማራ ጋር ያላችሁ ችግር? እኔ የስልጤ ህዝብ እንደው ምንድነው የምትፈልጉት? ያ ሁሉ ሙስሊም ወለጋ ሄደና ስልጤውን ጠይቀው ታዲያ ምን አገባኝ? ራስ አዳም አንተን አይደለም አንተ እኔ የኦሮሞ ልጅ አንድ ጥያቄ አቡናትን ልብዳት። ቆይ ና ውረድ አንተ በእናትህ ንፍጥጋላ። እኔ እያልኩ ያለሁት ፌር አይደለም። ማን ነው ራስ አትሳደብ ካልፈለክ አለማውራት ነው እንጂ